ኤሌክትሮኒክስ የመንግስት ግዢ አገልግሎትን ውጤታማ ለማድረግና የንብረት አጠቃቀምን ለማሻሻል የተጀመሩ ስራዎች ይበልጥ ተጠናክረው ሊቀጥሉ እንደሚገባ የገንዘብ ሚኒስትር አህመድ ሺዴ ገለጹ። የመንግስት ግዢና ንብረት ባለስልጣን ከፌዴራል ባለበጀት መስሪያ ቤቶች ጋር በኤሌክትሮኒክስ የግዢ ስርዓት አተገባበር ላይ ውይይት አካሂዷል። መቅደስ እንዳለ ተጨማሪ አለ። በመንግስት ተቋማት የተተገበረው የኤሌክትሮኒክ ግዢ ስርዓት ዘመናዊና ቀልጣፋ የግዢ ስርዓት እንዲኖር አስችሏል። የገንዘብ ሚኒስትር አህመድ ሺዴ የኤሌክትሮኒክ ግዢን በማጠናከር የመንግስትን ሀብት በአግባቡ ስራ ላይ የመዋል ስራ ተጠናክሮ መቀጠል አለበት ብለዋል። የግዢ ስርዓትን በማዘመንና በዲጂታል መልኩ በመፈጸም ውጤታማነቱን ማጠናከር እንደሚገባም ገልጸዋል። አብዛኛው በፌደራል ደረጃም ሆነ በክልል በአመታዊ በጀት የሚጸድቀው በጀት ከፍተኛ ድርሻው ለግዢ ነው የሚውለው ማለት ነው። በተለይ የተሽከርካሪ ስምሪትና ቁጥጥር ስርዓትን ለማዘመን የኢ-ፍሊት ማኔጅመንት ሲስተም በፓይለት ደረጃ በተለያዩ ተቋማት ላይ ተግባራዊ የተደረገ ሲሆን በተለይ ደግሞ እሱን አፕስኬል በማድረግ በሁሉም ተቋማት በተለይ በፌደራል ባለበጀት መስሪያ ቤቶች በሁሉም ባለበጀት መስሪያ ቤቶች ላይ ተግባራዊ የሚደረግ ይሆናል። የመንግስት ግዢና ንብረት ባለስልጣን ዋና ዳይሬክተር መሰረት መስቀሌ ዘመናዊና ፍትሃዊ የግዢ ስርዓት እንዲተገበር የሚያስችሉ የተለያዩ ስራዎች እየተከናወኑ እንደሚገኙ ተናግረዋል። ባለስልጣኑ የህግ የአሰራርና የአደረጃጀት ማሻሻያ በማድረግ በቴክኖሎጂ የተደገፈ ቀልጣፋ አገልግሎት እየሰጠ መሆኑንም ገልጸዋል። ዘመናዊ እና ፍትሃዊ የመንግስት ግዢና ንብረት አስተዳደር ስርዓት መዘርጋት ላይ ትኩረት ያደረጉ ጉዳዮች ላይ እንዲሁም የመንግስት የግዢና ንብረት አስፈጻሚ መስሪያ ቤቶች በተለይ የባለበጀት መስሪያ ቤቶች እንዲሁም ክልሎች ጋር የመፈጸምና የማስፈጸም አቅም መገንባት የሚያስችሉ ተግባራትን በማከናወን የመረጃ ተደራሽነትን ለማሳደግ ከፍተኛ ጥረት ሲደረግ ቆይቷል። የግዢና ንብረት አስተዳደር የኦዲት የክትትል እና የቁጥጥር ስራዎችን ማጠናከር ላይ ትኩረት ተደርጓል። አሰራሩን እየተገበሩ የሚገኙ ተቋማት የስራ ኃላፊዎችም ሁሉም ግዢ በኤሌክትሮኒክ ዘዴ መፈጸሙ ቀልጣፋ አሰራር መዘርጋት አስችሏል ብለዋል። በሚኒስቴር መስሪያ ቤታችን ኦልሞስት ሁሉም ግዢዎቻችን በኢጂፒ ሲስተም ነው ግዢ የምንፈጽመው። የኢጂፒ ሲስተም የንብረት አስተዳደርም በአዋጅን ተከትሎ የወጣ 1095 2017 የንብረት አስተዳደር መመሪያ እሱን ተከትለን ንብረት የማስተዳደር ስራዎች እየሰራን ያለ ነው። በግዢ አፈጻጸማችን ኦልሞስት ለመስሪያ ቤቱ ከተመደበ በጀት ወደ 200 ሚሊዮን የሚሆን በኢጂፒ ሲስተም ግዢዎች ፈጽመናል። የንብረት አስተዳደርም በተመሳሳይ መወገድ ያለባቸው ንብረቶች ኦልሬዲ ተለይተዋል። የጋራ መጠቀሚያ እቃዎች የማዕቀፍ ስምምነት ግዢ ይፈጽማል፣ ስትራቴጂክ ግዢዎችን ይፈጽማል። ከባለስልጣን መስሪያ ቤት ጋር በጣም የጠበቀ ግንኙነት አለን። በትብብር ነው እየሰራን ያለ ነው። እንግዲህ የኢጂፒን በተመለከተ ከነበረው አፈጻጸም በ2017 እና በ2018 እጅግ መሻሻል አሳይቷል። ይሄን ስራ ላይ በዋልንበት ሰዓት በርካታ ጠቀሜታዎችን አግኝተንበታል። ለምሳሌ አሁን የተለያዩ አቅራቢዎችን በጋዜጣ ለጥፈህ ወይም ማስታወቂያ አውጥተህ በሚዲያ ያስነግረህ ምናምን ነበር። አሁን ግን ፖርታሉ ላይ እያንዳንዱ አቅራቢ ተመዝግቧል፣ እየገባ ጨረታውን ያህል ከቅር ጀምሮ ራሱ ተቋሙ ዘንድሮ ልገዛቸው የምፈልጋቸው ነገሮች እነኝ ናቸው ብሎ እቅድ ያወጣል። ስለዚህ በእቅዱ መሰረት እቅዱን ፖርታል ላይ ይለጥፋል። እያንዳንዱ አቅራቢ ከየትኛው መስሪያ ቤት ምን እቃ እንደሚፈልግ እቅዱን ጭምር ያገኙታል። የኤሌክትሮኒክ ግዢ እኩል እድል ለመፍጠር የመንግስትን ወጪ ለመቀነስና ግልጽነትና ተጠያቂነትን ለማስፈን እንደሚያስችልም ተገልጿል። ኢትዮጵያውያን በአቪዬሽን ዘርፍ ተወዳዳሪ ማድረግ የሚያስችል አቅም እየተገነባ መሆኑን የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ ገለጹ። የኢትዮጵያ ሲቪል አቪዬሽን ባለስልጣን ለሁለት ተቋማት የስራ ፍቃድ ሰጥቷል። ቅድስ ማሙ ተጨማሪ አላት። የኢትዮጵያ ሲቪል አቪዬሽን ባለስልጣን በአውሮፕላን ጥገና ዘርፍ በኢትዮጵያ አየር ኃይል ውስጥ ለተቋቋመውና ለግል አየር መንገዶች ጥገና ለሚሰጠው ተቋም የስራ ፈቃድ ሰጥቷል። በተመሳሳይ ለዓለም አቀፍ የካርጎ አቪዬሽን አገልግሎት ደግሞ የአቪዬሽን ማሰልጠኛ ትምህርት ቤት የስራ ፈቃድ ተሰጥቷል። የትራንስፖርትና ሎጂስቲክስ ሚኒስትር አለሙ ስሜ በዘርፉ የኢትዮጵያን ተወዳዳሪነት የሚያሳድግ አቅም እየተገነባ መሆኑን ጠቅሰዋል።
ለሁለቱ ተቋማት የተሰጠው የስራ ፈቃድ በአቪዬሽን ኢንዱስትሪው ትልቅ ትርጉም ያለው መሆኑንም አንስተዋል። የኢትዮጵያ አየር ኃይል የጥገና ማዕከሉ በሙሉ አቅሙ ሲሰራ ለግል አውሮፕላን መንገዶች ጥገና አገልግሎት በመስጠት ከፍተኛ የውጭ ምንዛሪ መጠን እንዲቀር በማድረግ እንዲሁም የሀገር ውስጥ የጥገና ባለሙያዎችን ቴክኒካዊ አቅም በማጎልበት በጥገና ምክንያት የሚቆሙ አውሮፕላኖችን ቁጥር መቀነስ፣ የበረራ አገልግሎትን በማሻሻል የኢትዮጵያን ኢኮኖሚ ሉዓላዊነት ለማረጋገጥ በሚደረገው ርብርብ ውስጥ ሌላ የጀግንነት ገድል ይፈጽማል። በተመሳሳይ ሁኔታ ዛሬ የምናበስረው የአቪዬሽን ማሰልጠኛ ተቋም በዓለም አቀፍ መስፈርቶች የተመሰረተ በመሆኑ የበረራ ደህንነት የሚያጎለብቱ ባለሙያዎችን በሀገር ውስጥ ማፍራት ያስችላል። ይህ የሰው ኃይል ልማትን በማጠናከር የቴክኖሎጂ ሽግግርን በማፋጠንና የአቪዬሽን ዘርፋችንን ወደ ከፍተኛ ብቃትና የውጤታማነት ደረጃ ለማሸጋገር ጉልህ ሚና ይጫወታል። የኢትዮጵያ ሲቪል አቪዬሽን ባለስልጣን ዋና ዳይሬክተር ዮሐንስ አበራ በበኩላቸው ለተቋማቱ እውቅና የተሰጠው አስፈላጊውን መስፈርት ማሟላታቸው ተረጋግጦ መሆኑን ተናግረዋል። የስራ ፈቃዱ በዘርፉ የቴክኖሎጂ ሽግግር፣ የስራ ዕድል ፈጠራና የሰው ኃይል ልማትን በማሳለጥ ለኢትዮጵያ እድገት መረጋገጥ የበኩሉን ሚና እንደሚወጣም አስረድተዋል። በኢትዮጵያ ሲቪል አቪዬሽን ባለስልጣን መስፈርቶች መሰረት ተመዝኖ ዛሬ ህጋዊ ፍቃድ የሚሰጠው በአየር ኃይላችን ሙሉ በሙሉ ለሲቪል አውሮፕላኖች አገልግሎት ለመስጠት የተቋቋመው የአውሮፕላን ጥገና ተቋምና የኢንተርናሽናል ካርጎና አቪዬሽን አገልግሎት አይካስ የአቪዬሽን ማሰልጠኛ ተቋም ነው። የሀገራችን የአቪዬሽን ባለሙያ እጥረትን በራስ አቅም ለመቀነስ የተወሰደ ዘላቂ እርምጃ መሆኑን በኩራት መግለጽ እወዳለሁ። የኢትዮጵያ ሲቪል አቪዬሽን ባለስልጣን ለግል ዘርፉ ያለውን አበረታች አቋም በመቀጠል እንደ መንግስት የተቀመጠውን በልማት የሚመራ ኢኮኖሚ ራዕይ በአቪዬሽን ዘርፍ ለማሳካት ከሁሉም ባለድርሻ አካላት ጋር በቅርበት ለመስራት ቁርጠኛ መሆኑን እናረጋግጣለን። የአየር ኃይል ምክትል አዛዥ ለከባድ ጥገና ሜጀር ጄኔራል መሰረት ጌታቸው የኢትዮጵያ አየር ኃይል አቪዬሽን ከባድ ጥገና ማዕከል ከወታደራዊ አውሮፕላኖች ባሻገር የሲቪል አውሮፕላኖችን ለመጠገን አስፈላጊው ቅድመ ዝግጅት ሲያደርግ መቆየቱን ተናግረዋል። በዛሬው ዕለት የተገኘው ሰርቲፊኬት የኪንግ 250 አውሮፕላን ለመጠገን የሚያስችል እውቅና ሲሆን በቀጣይም ሁሉንም ጀነራል አቪዬሽን ተደራሽ ለማድረግ እንዲቻል ከባለድርሻ አካላት ጋር ተናቦ በመስራትና በተቻለ ፍጥነት መስፈርቱን ለማሟላት በትጋት መስራት ይጠይቃል። ለዚያውን ሰርቲፊኬቱን የማግኘት ሂደት የተገኘው ልምድና እውቀት ትልቅ አስተዋጽኦ ይኖረዋል። ይህን አቅም በፍጥነት በማሳደግ የውጭ ምንዛሪ በማዳን እንግልት በመቀነስና ጊዜን በመቆጠብ የሀገራችን ጀነራል አቪዬሽን የበለጠ ተወዳዳሪ ለማድረግና ሌሎች የአፍሪካ የግል አቪዬሽኖች አማራጭ ለመፍጠር ስራው ተጠናክሮ ሊቀጥል ይገባል። የዓለም አቀፍ ካርጎ አቪዬሽን አገልግሎት ዋና ስራ አስኪያጅ ዘላለም ተክሉ አገልግሎቱ ተቋሙ ያገኘው የስራ ፈቃድ ባለሙያዎችን በራሱ አቅም እንዲያሰለጥን የሚያስችል መሆኑን ገልጸዋል። ኩባንያው ከኢትዮጵያ አልፎ የውጭ ባለሙያዎችን ለማሰልጠን ግብ ይዞ እየሰራ ነው ያሉት ዋና ስራ አስኪያጁ የስራ ፈቃዱ ይህ ግብ ከዳር እንዲደርስ መሰረት የሚጥል ነው ሲሉ ተናግረዋል። እስከዛሬ ድረስ የምናደርገው ከተለያዩ ውጭ ካሉ ካምፓኒዎች ጋር በመቀናጀት አስፈላጊ የሆኑ ትሬኒንጎችን እንሰጥ ነበረ። ዛሬ ደግሞ ይሄንን አሟልተን ራሳችን አቅም ፈጥረን ትሬኒንግ አካዳሚውን ላይሰንስ ሆነናል። ከእንግዲህ ከውጭ የምናመጣቸውን ብዙ የምናወጣው ፎሬን ከረንሲ ነበር ይሄን ትሬኒንግ ፕሮቫይድ ለማድረግ አሁን ራሳችን አቅም ገንብተን ማሰልጠኛችን አሁን ስራ ጀምሯል። ከዛሬ ጀምሮ ማለት ነው። ወደ 500 ፕላስ ኮንትራክት ሰራተኞችን በራሳችን አቅም እናሰለጥናለን ማለት ነው። ወደ ውጭ ምንዛሬና ዓለም አቀፍ ገበያ መረጃ ስናልፍ ዛሬ በኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላር በ151 ብር ከ60 ሳንቲም እየገዛ በ154 ከ64 ሳንቲም እየሸጠ ነው። ኦሮሚያ ባንክ በበኩሉ አንዱን የአሜሪካ ዶላር በ152 ብር ከ08 ሳንቲም እየገዛ በ155 ብር ከ12 ሳንቲም እየሸጠ ነው። እነዚህንና ሌሎች ዓለም አቀፍ የድፍድፍ ነዳጅና ተያያዥ የግብይት መረጃዎችንም አብረን እንከታተል።
ክቡራን ተመልካቾቻችን በዜና ኢትዮጵያ የቢዝነስ ዘገቦቻችን በዚህ አብቁ። ስለተከታተላችሁ እናመሰግናለን። መልካም ጊዜ ይሁንላችሁ።